የመካከለኛው ምስራቅ የጂኦፖለቲካዊ ገጽታ ካለፉት ጥቂት አስርተ ዓመታት ወዲህ ታይቶ በማይታወቅ መልኩ ከለዘበ ውጥረት ወደ ከፍተኛ ክልላዊ ጦርነት ተሸጋግሯል። ይህ አስከፊ ነውጥ የመጣው ደግሞ የኢራን ከፍተኛ ባለስልጣናትና የአገሪቱ የበላይ መሪ አሊ ካሚኒ በጋራ በዩናይትድ ስቴትስና የእስራኤል ጥቃት መገደላቸውን ተከትሎ ነው። አሁን ደግሞ የጦርነቱ አውድማ ከኢራንና ከእስራኤል ድንበር አልፎ የፋርስ ባህረ ሰላጤ ስትራቴጂካዊ ማዕከላትንና ሆርሙዝን ጨምሮ የዓለም አቀፍ ንግድ የሚሳለጥባቸውን የባህር መስመሮች ሁሉ አጥለቅልቋል። ኢራን ብዛት ያላቸው የአሜሪካ የጦር ጀቶችን መትቼ ጥያለሁ ያለች ሲሆን አሜሪካ 3ቱን አምናለች። በኩዌት የሚገኘው የአሜሪካ ኤምባሲ ደግሞ በኢራን ሚሳኤል ተመቷል። አንድ ሰው እንደተገደለም እየተገለጸ ነው። አሜሪካ ዛሬ በሰጠችው ትዕዛዝ የትኛውም የአሜሪካ ዲፕሎማት ወደ ኤምባሲው እንዳይቀርብ እንዳይመጣም ትዕዛዝ አስተላልፋለች። ሳውዲ አረቢያ ከባድ ቀውስ ውስጥ ትገኛለች። ኢራን በግዙፍ የነዳጅ ኩባንያዋ አራምኮ ላይ በሰነዘረችው ጥቃት ሳውዲ ከፍተኛ ቃጠሎ ተነስቷል። በእስራኤል ላይ ሲደረግ ያደረው ድብደባ ተጠናክሮ የቀጠለ ሲሆን ኢየሩሳሌም ከፍተኛ ውድመትን አስተናግዳለች። The city of Tel Aviv continues to be Iran's prime target and there have been regular attacks. ኢራን በቆጵሮስ የሚገኘውን የእንግሊዝ ጦር ሰፈርም በሚሳኤል አጋይተዋለች። እንግሊዝ ከአሜሪካና እስራኤል ጎን ሆና የኢራንን ጥቃት እየተከላከለች መሆኗን መግለጿም ይታወቃል። ትራምፕ ያቀረበውን የድርድር ጥያቄም ኢራን ውድቅ አድርገዋለች። እየተደራደረ ከሚወጋን ሕግ አልባ አካል ጋር አንደራደርም ብላለች። በጠቅላላው ይህ አሁን በድብቅ የሚደረግ ስውር ጦርነት ሳይሆን የዓለምን ኢኮኖሚ ወደ ከፍተኛ ቀውስ ሊከት የሚችልና የአየር መከላከያ ሳይረኖች የየዕለቱ ሙዚቃ የሆኑበት ግልጽ ግጭት ሆኗል። በዛሬው ዕለት የተከሰቱ 4 አበይት ሁነቶችን ሰሞንኛ አንድ በአንድ ያስቃኛቸዋል። እስከ መጨረሻው አብራችሁን ቆዩ። This is the third day of the Operation Roaring Lion. የአሜሪካ የጦር ጀቶች መከስከስና የኩዌት የአየር ላይ ትርምስ። በዛሬው ዕለት በኩዌት ሲቲ ሰማይ ላይ የታየው ነገር የተለመደው የአሸዋ አቧራ ሳይሆን በአየር ላይ እሳት እየተፋ የወደቀ የዩናይትድ ስቴትስ የጦር ጀት ነበር። በክልሉ የአሜሪካን ወታደራዊ የበላይነት ለማረጋገጥ ሲንቀሳቀሱ ከነበሩት በርካታ አውሮፕላኖች አንዱ የሆነው ይህ F-15E የጦር ጀት በድንገት ከቁጥጥር ውጭ ሆኖ ወደ መሬት ሲምዘገዘግ በአካባቢው በነበሩ ሰዎች ስልክ ተቀርጿል። ሚድል ኢስት ኢ የተባለ የዜና ተቋም ይፋ ያደረገው ተንቀሳቃሽ ምስል እንደሚያሳየው አውሮፕላኑ ወደ ታች ሲወርድ ጥቁር ጭስና ብርቱካናማ ነበልባል ወደ ኋላው እየተወ ነበር። የዓይን እማኞች አውሮፕላኑ ሚዛኑን ስቶ በከፍተኛ ፍጥነት ወደ መሬት ሲጠጋና መጨረሻም ከዘንባባ ዛፎችና ከህንፃዎች ጀርባ ተከስክሶ ከፍተኛ የጭስ ደመና ሲያስነሳ በድንጋጤ ተመልክተውታል። ይህ አደጋ በቀጠናው እየተካሄደ ያለው ከፍተኛ ወታደራዊ እንቅስቃሴና የኃይል አሰላለፍ ምን ያክል ለአደጋ የተጋለጠ መሆኑን የሚያሳይ አጋጣሚ ሆኗል። በዚህ አስከፊ አደጋ መካከል አንድ አስገራሚ የህልውና ትርኢት የታየ ሲሆን እሱም አብራሪው አውሮፕላኑ ከመከስከሱ ከሰከንዶች በፊት ራሱን ከአውሮፕላኑ ነጥሎ ማውጣቱ ነበር። ከምድር ላይ የተቀረጹ ምስሎች ነጭና ብርቱካናማ ቀለም ያለው ፓራሹት በዝግታ ወደ መሬት ሲወርድ ያሳያሉ። አብራሪው መሬት በደረሰበት ወቅት ወታደራዊ የነፍስ አድን ቡድን ሳይሆን በአካባቢው የነበሩ ሲቪል ዜጎች ነበሩ የደረሱለት። አብራሪው በከፍተኛ ፍጥነት ራሱን ከአውሮፕላኑ በመለየቱ ምክንያት በድንጋጤ ውስጥ የነበረ ቢሆንም ህይወቱ መትረፉ ግን ተረጋግጧል። በወቅቱ የተቀረጹ ምስሎች አብራሪው በሲቪል መኪና የኋላ ወንበር ላይ ተቀምጦ ለሕክምና ሲወሰድም ያሳያሉ። ይህ ያልተለመደ የነፍስ አድን ሂደት አሁን ያለው የጦርነት ቀጠና ከሲቪል መኖሪያ ቦታዎች ጋር ምን ያህል እንደተቀላቀለና ወታደራዊ ደንቦች በግርግር ውስጥ እንዴት እንደሚጣሱ የሚያሳይ ትልቅ ማሳያ ሆኗል። ኢራን መትቼ ጣልኳቸው ያለቻቸው የአውሮፕላን ቁጥሮች ደግሞ ብዙ ሲሆኑ የአሜሪካ ጦር ከነዚህ መካከል 3ቱ መከስከሳቸውን አምኖ መግለጫ ሰጥተዋል። የአሜሪካ ኤምባሲ መደብደብ የፈጠረው የዲፕሎማሲ ከበባና የባህረ ሰላጤ ውጥረት መጨመር። በፋርስ ባህረ ሰላጤ የአሜሪካ ዲፕሎማሲ ማዕከል የሆነው በኩዌት የሚገኘው የአሜሪካ ኤምባሲ በዚህ ሳምንት የከፋ ውጥረት ውስጥ ገብቶ ነበር። ሰኞ ዕለት ከኤምባሲው ቅጥር ግቢ ጥቁር ጭስ ሲወጣ መታየቱ ዓለም አቀፍ ማህበረሰቡን ያስደነገጠ ሲሆን ሰራተኞቹም ባሉበት እንዲቆዩ የሚጠይቅ አስቸኳይ ትዕዛዝ ተላልፎላቸዋል። ኤምባሲው ያስተላለፈው ማስጠንቀቂያ ከኢራን ሊሰነዘር የሚችል ቀጣይነት ያለው የሚሳኤል የድሮን ጥቃት ስጋት መኖሩን የሚጠቁም ነው።
ምንም እንኳን ኤምባሲው በቀጥታ መመታቱን የሚገልጽ ይፋዊ ማረጋገጫ ባይኖርም የታየው ጭስና የተወሰደው ጥብቅ የደህንነት እርምጃ ስጋቱ ምን ያክል ከፍተኛ እንደሆነም ያሳያል። ይህ የከበባ ድባብ በመላው ኪዮት ሲቲ የተሰራጨ ሲሆን በተለይም በሩምቲያና በሳልዋ ሰፈሮች አካባቢ የአየር መከላከያ መሳሪያዎች ንጋት ላይ ሲተኮሱ አድረዋል። ኩዌት ወደ ግዛቷ ሰርገው ሊገቡ የነበሩ በርካታ የኢራን ድሮኖችን ማክሸፍ የቻለች ቢሆንም ስጋቱ ግን አሁንም እንደቀጠለ ነው። ይህ ግጭት በኩዌት ብቻ የተገደበ ሳይሆን መላው የባህረ ሰላጤ ሀገራትንም ያካተተው ነው። በዱባይ፣ አቡዳቢ፣ ዱዋና ማናማ ያሉ ነዋሪዎች እሁድና ሰኞ እኩለ ሌሊት ላይ ከፍተኛ የፍንዳታ ድምጾችና የሚሳኤል መከላከያዎች ጩኸትን ሲሰሙም አድረዋል። እነዚህ ዘመናዊና የዓለም የንግድ ማዕከል የሆኑ ከተሞች አሁን የኢራን የጥቃት ኢላማ ውስጥ ገብተዋል። ኢራን የአሜሪካ ወታደራዊ ካምፖችን የሚያስተናግዱ ሀገራት በሙሉ የጥቃት ሰለባ እንደሚሆኑ በግልጽም አስጠንቅቃለች። በዚህ ምክንያት በባህረ ሰላጤው ሀገራት ቢያንስ የ5 ሰዎች ሕይወት ያለፈ ሲሆን አንደኛው ሟች በኩዌት ውስጥ የተመዘገበ ነው። ይህ ሁኔታ በሚሊዮኖች በሚቆጠሩ የውጭ ሀገር ዜጎችና የሀገር ውስጥ ነዋሪዎች ላይ ከፍተኛ የስነ ልቦና ጫና የፈጠረ ሲሆን በአንድ ወቅት ሰላማዊ የነበረው ቀጠና አሁን የጦርነት ግንባር ሆኗል። ከዚህም በተጨማሪ የደረሰው ግጭት በክልሉ ያለውን የሲቪል መሰረተ ልማትና የንግድ እንቅስቃሴ ሙሉ በሙሉ በሚባል መልኩ አሽመድምዶታል። የአየር መንገድ በራዎች ተሰርዘዋል ወይም የጦርነት ቀጠናውን ለማስቀረት ሲባል ረጅም ርቀት እንዲጓዙ ተገደዋል። የባህረ ሰላጤው የኢኮኖሚ መሰረት የሆነውና የንግድ ወጪና መግቢያ የሆነው የንግድ ዘርፍ በዚህ የደህንነት ቀውስ ምክንያት ክፉኛ ተመቷል። ከኤምባሲው ቅጥር ግቢ የሚወጣው ጭስ የአንድ አካባቢ ክስተት ብቻ ሳይሆን ዓለም አቀፍ የዲፕሎማሲና የንግድ ጥበቃዎች መፍረሳቸውን ለዓለም ያበሰረ ምልክት ሆኗል። የዓለም መሪዎች ግጭቱ ወደ ሰፊ ክልላዊ ጦርነት ሊያመራ ይችላል በሚል ስጋታቸውን እየገለጹ ቢሆኑም በአሁኑ ወቅት ሁኔታው ከመረጋጋት ይልቅ ወደ ከፋ ጥቃት እያመራ መሆኑ አሳሳቢ ሆኗል። በሆርሙዝ ወሽመጥ የተከሰተው የባህር ላይ ቀውስና የኢራን የመርከብ ጥቃት። በዚህ ቀጠና ግጭት ምክንያት የዓለም ኢኮኖሚ ውድለት በሆርሙዝ ወሽመጥ ላይ በደረሰ የባህር ላይ ጥቃት ከፍተኛ ድንጋጤ ውስጥ መውደቅ ችሏል። በፓላው ሰንደቅ ዓላማ የምትጓዘው ስካይላይት የተባለች የነዳጅ ጫኝ መርከብ በኢራን ድሮኖች ተመታ በእሳት ነበልባል ተውጣለች። ጥቃቱ በጣም ፈጣንና አጥፊ የነበረ ሲሆን በመርከቧ ላይ የተነሳው እሳትና ጥቁር ጭስ ከብዙ ሚሳኤሎች ርቀት ላይ በሚገኙ የባህር ዳርቻዎች ላይም በግልጽ ይታይ ነበር። ከዓለም አቀፍ የዜና ወኪሎች የወጡ ምስሎች መርከቧ በእሳት ስትጋይ የሚያሳዩ ሲሆን ይህም የዓለም የኤነርጂ አቅርቦት ምን ያክል ለአደጋ የተጋለጠ መሆኑን የሚያሳይ ትልቅ ማሳያ ሆኗል። የኢራን ብሔራዊ ቴሌቪዥን ጥቃቱን ሲያጸድቅ መርከቧ በህገወጥ መንገድ በወሽመጡ ለማለፍ ስትሞክር የተወሰደ እርምጃ መሆኑንም መግለጽ ችሏል። ይህም ኢራን በወሽመጡ ላይ ፍጹም ቁጥጥር ለማድረግ ያላትን እቅድ የሚያሳይ ነው። በመርከቧ ላይ በደረሰው ጥቃት የደረሰው ሰብአዊ ጉዳትም ከፍተኛ ሲሆን በመርከቧ ላይ የነበሩ 20 የመርከቧ ሰራተኞች ማለትም 15 የህንድ ዜጎችና 5 የኢራን ዜጎች ህይወታቸውን ለማዳን ወደ ባህር ለመዝለል ተገደዋል። ምንም እንኳን ሁሉም ሰራተኞች ከመርከቧ መውጣት ቢችሉም 4 ሰራተኞች በደረሰባቸው የእሳት ቃጠሎና ጉዳት ለሕክምና ተወስደዋል ተብሏል። ኢራን መርከቧ እየሰመጠች መሆኑን የገለጸች ሲሆን ይህ ደግሞ በባህሩ ላይ ከሚደርሰው የነዳጅ መፍሰስና የአካባቢ ብክለት በተጨማሪ በቢሊዮን የሚቆጠር ዶላር ንብረት እንዲወድም የሚያደርግ ነው። የአይነቱ ጥቃት በሌሎች የኤነርጂ ማዕከላት ላይ የታየ ሲሆን በሳውዲ አረቢያ የሚገኘው የራስ ታኑራ የነዳጅ ማጣሪያም የድሮን ጥቃት ሙከራ እንደተደረገበት መረጃዎች ይጠቁማሉ። ይህ የሆርሙዝ ወሽመጥ መዘጋት በዓለም አቀፍ ደረጃ ከፍተኛ ድንጋጤን የፈጠረ ሲሆን ከዓለም የነዳጅ አቅርቦት 1/5 በዚህ ጠባብ ወሽመጥ በኩል የሚያልፍ በመሆኑ በወሽመጡ ላይ የሚደረግ የንግድ እንቅስቃሴ በ86 በመቶ መቀነስ ችሏል። በመቶዎች የሚቆጠሩ መርከቦች ደህንነታቸው እስኪረጋገጥ ድረስ በባህር ላይ መልህቃቸውን ጥለው ለመቆምም ተገደዋል። ይህ ደግሞ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር ያደረገ ሲሆን ከግጭቱ በሺዎች የሚቆጠሩ ማይሎች ርቀው የሚገኙ ሀገራት ኢኮኖሚም አደጋ ላይ ወድቋል። ስካይላይት መርከብ መቃጠል የዓለም ኢኮኖሚ ደም ወሳጅ ቧንቧ መቆረጥ እንደማለት ነው። ጦርነቱ በመካከለኛው ምስራቅ ምድር ላይ ቢካሄድም ንዝረቱ ግን በመላው ዓለም የመኖሪያ ቤቶችና የንግድ ተቋማት ውስጥ እየተሰማ ይገኛል። ግጭቱ በአፋጣኝ የማይቆም ከሆነ ዓለም አቀፍ የኢኮኖሚ ውድቀት መከሰቱም የማይቀር ይመስላል። የተወደዳችሁ የሰሞንኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን በሌላ ጥንቅር እስክንገናኝ ድረስ ሰናይ ጊዜ